ይሄንን የፀጉር ውህድ ከተጠቀማችሁት በእርግጠኝነት ነው የምነግራችሁ፣ ከፀጉራችሁ ላይ አንዲት ዘለላ አትነቀልም። ለሚሰባበርባችሁ፣ ለሚነቃቀልባችሁ እንዲሁም ደግሞ ለፈጣን የፀጉር እድገት፣ ለብዛት በጣም ቆንጆ የሆነ ውህድ ነው ማሳያችሁ። ቪዲዮውን እስከ መጨረሻው ተመልከቱት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በተለይ ፀጉራችሁ ለሚነቃቀልባችሁና ፀጉራችሁ እየሳሳ ለተቸገራችሁት ይህንን ውህድ በእርግጠኝነት እኔ በሰራሁት መልኩ ከተጠቀማችሁት ፀጉራችሁ መነቃቀሉን ያቆማል። እንዲሁም ደግሞ ፀጉራችሁ በቶሎ እንዲያድግላችሁ ያደርግላችኋል። ፀጉራችሁ ለሚያያዝልባችሁ፣ ፀጉራችሁ እንዲለሰልስ ለምትፈልጉ ይህንን ውህድ ሰርታችሁ በቤታችሁ ተጠቀሙት። እንግዲህ ወደ አሰራሩ ከመሄዳችን በፊት ሁሌም እንደምላችሁ ለቪዲዮውን ላይክ አድርጉ። እንዲሁም ደግሞ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እያልኩኝ ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እየተጠቀምኩት እንዳያችሁት መጀመሪያ ተልባ ጨምሬያለሁ። ከዛ ቅርንፉድ የሻይ ቅመም ማለት ነው። ከዛ የጥብስ ቅጠል፣ ከዛ ደግሞ ዝንጅብል እንጨምራለን ማለት ነው። እነዚህ ውህዶች ሁሉም ግብአቶች ለፀጉራችን ዋናና ጠቃሚ የሆኑ የፀጉር ውህዶች ናቸው ማለት ነው። ውህዶቹ አንድ ላይ ሲሆኑ ደግሞ ለፀጉራችን እድገቱን እንዲያፋጥን ያደርግልናል። እንዲሁም ደግሞ ፀጉራችን እንዳይነቃቀል፣ እንዳይበጣጠስ፣ ፀጉራችን እንዳይሳሳ፣ እንዲፋፋ፣ እንዲበዛልን ያደርግልናል ማለት ነው። በመጀመሪያ እንግዲህ የጨመርኩት ተልባ ነው። ተልባ እንግዲህ በውስጡ ኦሜጋ ስሪ ፋቲ አሲድ፣ ቫይታሚን እና የተለያዩ ማዕድናት ስላሉት ለፀጉር ጥራት፣ እድገት፣ ውበት እና ለፀጉር መሰባበርን ይቀንሳል። ይህ ደግሞ ለፀጉራችን ትልቅ አስተዋጽኦ ያደርግልናል ማለት ነው። ፀጉርን ያለሰልሳል። ተልባ ለፀጉራችን እንደ ተፈጥሯዊ ኮንዲሽነርንም ልንገለገልበት እንችላለን ማለት ነው። እንግዲህ ቤተሰቦች እያንዳንዶቹን ግብአቶች በኋላ ነግራችኋለሁ ምን ምን ጥቅም እንደሚሰጡን። እንደዚህ ታደርጉና ውህዶቹን ከጨማመራችሁ በኋላ ውሃ ትጨምሩበታላችሁ። ውሃ በዛ አድርጋችሁ ጨምራችሁ፣ ግብአቱ ብዙ ስለሆነ አሁን እኔ የጨመርኩት ውሃ በዛ አድርጌ ጨምርና ይሄንን ለዛሬም ለሚቀጥለው ሳምንትም እጠቀምበታለሁ ማለት ነው። እኔ በሳምንት አንዴ ነው ፀጉሬን የምታጠብ። ከመታጠቤ በፊት ይሄንን ውህድ ለሁለት ከፍልና ግማሹን ዛሬ ግማሹን በሚቀጥለው ሳምንት እጠቀመዋለሁ ማለት ነው፣ ፍሪጅ ውስጥ አስቀምጬ። እና እናንተም እንደዚህ በስራ ቢዚ የምትሆኑ ከሆነ አንዴ ትሰሩና እስከ 2 ሳምንት እስከ 3 ሳምንት ማስቀመጥ ትችላላችሁ። በጣም ቆንጆ ነው። ምንም የሚበላሽ ነገር የለውም። ፍሪጅ ውስጥ ግን አስቀምጡት። ያው ውጭ ላይ መቀመጥ የለበትም። እንደዚህ አድርጋችሁ ታንተከትኩታላችሁ ለ30 ደቂቃ፣ ከ25 እስከ 30 ደቂቃ ታንተከትኩታላችሁ። ምንም የሚያስቸግር ነገር የለውም። ከዛ እንደዚህ ከተንተከተከ በኋላ ታወጡትና በትኩሱ ነው የምታጠሉት። በኋላ ጀል ከሆነ ወይም ደግሞ እየወፈረ ስለሚሄድ ሲቀዘቅዝ ላይጠልላችሁ ይችላል፣ ወይ ደግሞ በጨርቅ ካላጠልላችሁት በቀር። ከዛ እንደዚህ አድርጋችሁ ስታጠሉትና ስንቀባ እንዴት ነው የምንቀባው መሰላችሁ? በፀጉር ቅባት መቀቢያ ካላችሁ በሱ ወይ ደግሞ በሃይላንድ ውስጥ ትጨምሩትና የሃይላንዷን ክዳኗን ትቀዱና በሱ ነው እንትን ማለት መቀባት ያለባችሁ። ምክንያቱም እንደዚህ አድርጋችሁ በእጃችሁ እየቆነጠራችሁ እንቀባ ብትሉ ልብሳችሁን ነው የሚያበላሸው። እንግዲህ እንደምታዩት እንደዚህ አድርጌ አዘጋጅቻለሁ። ምንም ቅባት ምናምን ነገር ዘይትም ምንም የምጨምርበት ነገር የለውም። አልጨምርበትም። እናንተ መጨመር ከፈለጋችሁ ጨምሩበት፣ ግን እኔ ምንም አልጨመርኩበትም። ያዘጋጀሁትን ውህድ ብቻ ነው የምጠቀመው። ከዛ በምን ጨምረዋለሁ መሰላችሁ? ቅባት የምጠቀምበት አለኝ እቃው፣ በሱ አደርግና እጠቀማለሁ ማለት ነው። እየተቀባው ደግሞ አሳያችኋለሁ። በጣም ቆንጆ ነው ቤተሰቦች። ይሄ ውህድ በተለይ እንደ ኮንዲሽነርነትም መጠቀም ትችላላችሁ። ለምሳሌ እንዴት ነው? በሻምፖ ወይም እናንተ በምትጠቀሙበት ሳሙና ታጥባችሁ የፀጉራችሁን ቆሻሻ ካስወገዳችሁ በኋላ መጨረሻ ላይ ይሄንን ተቀብታችሁ ልክ እንደ ኮንዲሽነር ትጠቀሙትና ከዛ ሽፍን አድርጋችሁ ለ15 ለ20 ደቂቃ ቆይታችሁ በውሃ ብቻ መለቅለቅ ትችላላችሁ ማለት ነው። እኔ ግን አሁን ምንድነው የማደርገው? ፀጉሬ ቆሽሿል ቢሆንም እሱ ላይ ቀባውና ከዛ በኋላ አቆይቼ 1 ሰዓትም 2 ሰዓትም አቆይቼ
እታጠበዋለሁ ማለት ነው። እና ፀጉራችሁን ያለሰልሰላችኋል፣ ፀጉራችሁን ጥቁር ነው የሚያደርግላችሁ። እንዲሁም ደግሞ ይሄንን ውህድ ተቀብታችሁ ፀጉራችሁ መነቃቀል የለም፣ መበጣጠስ ምናምን የለም። አንድ ዛላ እንኳን አይወርቅባችሁም። በጣም አሪፍ ነው፣ ተጠቀሙት ቤተሰቦቼ። ደግሞ ፀጉር በጣም ነው የሚያበዛው። እንዳያችሁ ፀጉሬ ብዝት ብሎልኛል። እንደዚህ ያደረጋችሁ ትጠቀሙታላችሁ ማለት ነው። ሁለተኛ እንግዲህ የጨመርኩት ውህድ ደግሞ ሮዝመሪ ወይም የጥብስ ቅጠል ነው። የጥብስ ቅጠል እንግዲህ ለፀጉራችን የሚሰጠው ጥቅም በተለይ ደግሞ ፀጉርን ለማሳደግ፣ የራስ ቅልን ለማጽዳት፣ ፀጉራችን እንዳይመለጥ እንዳይሳሳ ያደርግልናል ማለት ነው። እንግዲህ የፀጉር እድገትንም ያፋጥናል። ሮዝመሪ ወይም የጥብስ ቅጠል ወደ ራስ ቅል የሚያደርገውን የደም ዝውውርን ያሻሽላል ማለት ነው። ይህ ማለት የፀጉራችን ስሮች በቂ ኦክስጅን እና ምግብ እንዲያገኙ በማድረግ ፀጉራችን እንዴት ነው በፍጥነት እንዲያድግ ያደርግልናል ማለት ነው። ሌላው ደግሞ የጨመርኩት ዝንጅብል ነው። እንግዲህ ዝንጅብል የፀጉር እድገትን ያፋጥናል። እንዲሁም ደግሞ እንደ ፈንገስ፣ ፎሮፎር ካለባችሁ እሱን ይከላከልላችኋል። የራስ መቆሳሰልን ራሳችሁ የሚቆሳስል ቆዳችሁ የሚቆስል ከሆነ እንደ ፎረፎር አይነት የሚወጣባችሁ ከሆነ የዝንጅብልን ውህድ ወይም የዝንጅብልን ቅባት በመጠቀም ማከም ትችላላችሁ። እንዲሁም ዝንጅብልን ከአብሽ ጋር ቀላቅላችሁ በውህዱ ወይም ደግሞ በውሃው ብትጠቀሙት በፀጉራችሁ ላይ በጣም ከፍተኛ ለውጥ ታያላችሁ። እኔ ብዙ ጊዜ እጠቀመዋለሁ። ሌላው ደግሞ የተጠቀምኩት እንግዲህ ቅርንፉል ነው። ቅርንፉል ሁላችሁም እንደምታውቁት የፀጉር እድገትን ያበረታታል፣ ፀጉርን ያወፍራል፣ የፀጉርን ዛላ ያወፍራል፣ የራስ ቅል ኢንፌክሽንን ይከላከላል። ሌላ ደግሞ ፀጉርን ያጠነክራል ማለት ነው። እንግዲህ ቅርንፉል በውስጡ ዮጅኖል የተባለ ንጥረ ነገር አለው። ይህ ንጥረ ነገር ደግሞ የራስ ቅል የደም ዝውውርን በማፋጠን ፀጉርን በፍጥነት እንዲያድግ ያደርግልናል ማለት ነው። የፀጉር ስሮችን ያነቃቃል፣ ያጠነክራል። እንዴት ነው የፀጉራችን ስር ቀጭን እንዳይሆን ወይም ደግሞ ወፍራም የሆነ ፀጉርን ይሰጠናል ማለት ነው። እና ቅርንፉልን እንደዚህ አድርጋችሁ ከውህድ ጋር ቀላቅላችሁ ወይም ደግሞ ቅርንፉልና አብሽን አንድ ላይ አድርጋችሁ ብትጠቀሙት በፀጉራችሁ ላይ ጥሩ የሆነ ለውጥ ታያላችሁ ማለት ነው። በእድገቱም ትደሰታላችሁ። እንዲሁም ደግሞ የሚነቃቀላባችሁ ከሆነ መነቃቀሉ፣ መርገፉን፣ መሳሳቱን ያቆምላችኋል ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙት ቤተሰቦች። በጣም ቆንጆ ነው። የፀጉራችሁን ዛላ በጣም ነው የሚያሳምረው። ተልባ ስላለው ደግሞ አያችሁት ፍርዝ ነው የሚያደርግላችሁ። እንግዲህ ስንቶቻችሁ ናችሁ ትዝታ ያለባችሁ በተልባ ፀጉራችን እንፈርዝ ነበር ድሮ። የዛሬ ነው ያርገውና በተልባ ፀጉራችን እንፈርዝና ያው አንታጠበውም ነበረ። በጣም የሚያምር ፍሬዝ ነበር የሚፈርዝልን ማለት ነው ተልባ። ዛሬ ደግሞ ለፀጉራችን ለእድገቱም፣ ለፀጉራችን ለማለስለስ፣ ፀጉራችን ለማብዛት ብዙ ጥቅም ይሰጠናል ማለት ነው። እና ቤተሰቦችን እንደዚህ እያደረጋችሁ ተጠቀሙት። በጣም ቆንጆ ነው። እንደዚህ አድርጌ ተቀብቼዋለሁ። ከዛ በኋላ ማሳጅ ታደርጉታላችሁ። ያው በእጃችሁ እየቆነጠራችሁ ለመቀባት በጣም ስለሚያስቸግር ሃይላንድ ካላችሁ በሃይላንድ ትንሽዬ ሃይላንድ ፈልጋችሁ ክዳኑን ትንሽ ትቀዱትና በሱ እያወረዳችሁ መቀባት ትችላላችሁ ማለት ነው። በእጅ ቆንጥራችሁ ለመቀባት ትንሽ ያስቸግራል፣ ይንጠባጠባል። እንግዲህ እንደዚህ አድርጌ ተጠቅሜዋለሁ፣ ተቀብቼዋለሁ። ከዛ በኋላ 1 ሰዓትም 2 ሰዓትም ጊዜ እስከማገኝ ድረስ እንደዚህ አድርጌ እስር አድርጌ በፔስታል ሻሽ ላዩ ላይ ጨምርበታለሁ። ከዛ አቆየዋለሁ ማለት ነው። በሰዓት ሳገኝ ወይም ደግሞ ጊዜ ሲኖረኝ እታጠባለሁ ማለት ነው። ቢቆይም ምንም የሚበጣጠስ ምናምን ነገር የለውም። እንደውም ስታቆዩት አሪፍ ነው። እና ቤተሰቦች ይህንን ይመስላል የዛሬው ቪዲዮ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ